ውድ የሶሻል ሚዲያ ተከታይ ደንበኞች በሙሉ ዛሬ ደግሞ እንግዲህ ከሀበሻ ከእጽዋት ከምርምር ቦታ ነው ያለነው። ከዚህ ከምርምር ቦታ የበኝ ማሳያችሁ ዛሬ እንግዲህ ይህን እጽዋት ነው። ይህ እጽዋት እንግዲህ እንደምታዩት ትላልቅ ነው። ይሄ ሴቲው የሴት ቀስት ማለት ይሄ ነው። ይሄ የሴት ቀስት ለብዙ ነገር እንግዲህ ዘርፈ ብዙ ነው። እንግዲህ ሴት ቀስት የማይገባበት ነገር የለም። ለብልት ይሆናል፣ ለመስተሳልም እናደርገዋለን። እንዲህ እንግዲህ ይሄ የማይገባበት እንግዲህ መቼም የሴት ቀስት በጣም ታላቅ ነው። ይኸው እንደዚህ ይሆናል። ይሄ ሲወጣ ግን እንደዚህ ነው። በጣም ያድጋል፣ ቁመቱ በጣም ይሄዳል። ከሄደ በኋላ ደግሞ ፍሬ ያለው ይሄ እንደምታዩት ይሄ ነው። እንግዲህ የሴት ቀስት ማለት እንግዲህ በጣም ጠቃሚ ለብዙ ነገሮች በተለይ ለሆድም ለብልት በተለይ ለብልት ብዙ ጊዜ አስተማማኝ ነው። እንግዲህ የሴት ቀስት ማለት ይሄ ነው። እንግዲህ ቅጠሉ ይሄ ነው። ሌላው ደግሞ እንግዲህ ባህል እና ከተለያዩ ቦታ ላይ አመጣት የሰነድናቸው ይሄን በባለፈው ገልጬላችኋለሁ። እነዚህኞች አሁን ለምሳሌ በጣም የተለየ እጽዋት ነው። ይሄ እጽዋት አሁን እንግዲህ ለነቀርሳ ለኪንታሮት በተለይ ካንሰርን በደንብ 100% የሚያድን ማለት ነው። ይሄ ካንሰርን 100% ማለት ነው። ውስጡ እንደ ነጭ ሽንኩርት ነው። እንዝረ ዘይት ትባላለች። ካንሰር ነቀርሳን በስነ ስርዓት ምንም 97% ነው ከበርበሬ ሲለባለ ማለት ነው። ከነጭ ሽንኩርት እንግዲህ ተወዳዳሪ የለውም። ይሄ ውስጡ ከነጭ ሽንኩርት ይወደዳል። ውስጡ እንደ ነጭ ሽንኩርት ነው። አስተማማኝ የሆነ እንግዲህ እንዝረ ዘይት እንግዲህ ለቃል እግዚአብሔርም ትሆናለች። ይህች ማትገባበትም የላትም። ዘርፈ ብዙ ናት። እንግዲህ በወሬ ታውቃታላችሁ። እንዝረ ዘይት በደጋው ደግሞ የትኩሳት መድኃኒት ትባላለች። የትኩሳት ማለት እንግዲህ ትኩሳት የሆነ ነገር ባንገታችን ስለዚህ ምች የተለያየ ነገር የሚያድን ማለት ነው። በጣም ከምንም በላይ እንግዲህ ውስጡ በጣም ትልቅ ነው። ነጭ አለው ሴትና ወንድ ያለው። ይሄ ቀዩ ነው። ይሄ ለመድኃኒት ለተለያየ ለብልት የምንጠቀመዋለን። አሁን ለብልት ለምሳሌ ይሄ በጣም አስተማማኝ ነው። እዚህ ላይ አንገቱ ላይ የሚወጣ ነገሮችን እንግዲህ በባለፈው ገለጻ አድርጌላችኋለሁ። ተሎ የማፈንዳት አቅም ያለው ነው ማለት ነው። እንግዲህ ይሄ ደግሞ እንግዲህ እንደምታዩት እንግዲህ ይሄ አገር በቀል ነው። ይሄ አሁን ለምሳሌ እንግዲህ ብዙ ቅጠሉንም ስሩንም ልጡንም የምንጠቀምበት ነው ማለት ነው። እንግዲህ ይሄ ዘንባባ እንለዋለን። ፍሬውንም እንጠቀምበታለን። ዘንባባ እንግዲህ ይሄ ወይም ጨፋር የምንለው አገር በቀል ነው። ይሄም ብዙ ነገር እንጠቀምበታለን። ይሄ የተለያዩ ነገሮች አሉ። ይሄም እንግዲህ ሀገር በቀል ነው። በጣም ለብዙ ነገር እንግዲህ በመፍትሄ የታወቀ እጽዋት ነው። ይሄ የምታዩት ደግሞ እንግዲህ ይሄ ሰውነት ላይ አላርጂክ ላለበት ሰው እንግዲህ ወተት የሚወጣው ነው። ይሁት ወተት ይወጣዋል። ይሄ በጣም ኃይለኛ መድኃኒት ነው። ሰውነቱ እየቆሰለ እየደማ በጣም ከምንም በላይ እየቀያየረ ለሚያምሰው አስተማማኝ የሆነ ነው። ይሁት ወተት አለው ከምንም በላይ ይሄ በጣም አስተማማኝ። ይሄ ሰውነቱን ለሚወጋው የተለያየ ነገር በጣም ከምንም በላይ አስተማማኝ የሆነ መድኃኒት ነው። ይሄ እንደምታዩት እንግዲህ አንድ አሁን ለምሳሌ ሰው እንደቀላል ነው። በጣም ከምንም በላይ ማለት ነው። አንድ አሁን ያክል እንግዲህ አሁን ካሉ እጽዋቶች የበለጠ እንግዲህ የለም። አንድ አሁን ኪንታሮት እንኳን ለዕለቱ የሚያስታግስ ይሄ ነው። ይሄ ኪንታሮትን አሁን ለምሳሌ መቀመጫው ለወጣበት ሰው ይሄንን በዚህ ቅጠል በዚህ ማለት ነው ልክ ይሄንን በሳት ሞቅ አድርጎ መቀመጫው ላይ ቢያደርግበት ለዕለቱ የማጥፋት አቅም ያለው ነው ማለት ነው። በጣም አደገኛ ነው። አንድ አሁን ስሩም ቅጠሉም ግንዱም ወዲህ ራስ ምታት አሁን ሳመው ለራስ ምታት የሚሆን ማለት ነው። በጣም አስተማማኝ የሆነ እጽዋት ነው። እንግዲህ እጽዋት ይሄው ነው። እንግዲህ እንደምታዩት እንግዲህ ዛሬ ደግሞ እንግዲህ ለየት ያለ ማሳያችሁ ቀበርቾ ነው። እንግዲህ ቀበርቾ ማለት እንግዲህ ይሄ ነው። እንግዲህ ይሄ ቀበርቾ እንግዲህ ሀገራችን ውስጥ ሀገር በቀል በኢትዮጵያ ብቸኛ ኢትዮጵያ ውስጥ ብቻ ይገኝ ነው። አንዳንዶች ብቻ ይሄ እንዳለ ይላሉ፣ ግን ይሄንና ይሄ ይለያያል። ትክክለኛው ግን ይሄ በኢትዮጵያ 15 እጽዋት ካሉት ከሚባለው አንደኛው ይሄ ብቻ ነው። ይሄ እጽዋት እንግዲህ ብቻውን ወደ 70 አይነት ገቢር አለው ነው የሚለው። እኛ እንኳን የምንጠቀመው እንግዲህ ወደ 14 አይነት ገቢር አለው። 14ቱም አይስትም። እንደ ቶንሲል አለ፣ እንደገና የሆድ ዕቃን ውስጥ ለውስጥ ያለ ነገር ዛር መንፈስን በጢሱ መልኩ እንግዲህ እንደውም በተለይ እንግዲህ መስቀለታ እለቱን የመስቀለታ ይሄ ይቆረጣል። ስሩ ተተቆረጠ በኋላ ምን ይደረጋል? እሳት ላይ በደመረው በአመዱ ይለወሳል ማለት ነው። በአመዱ ከተለወሰ በኋላ ያ የተርመጠመጠውን ከአመዱ ላይ ከተርመጠመጠ በኋላ ወጥቶ ለብዙ ነገር የሚሆን እለቱን የመስቀለታ ልክ አለበት ሄዶ ይቆፈራል። ከተቆፈረ በኋላ ከመስቀለታ የዛን ቀን ወስዶ በዛ በደመረው በእሳቱ ልክ ዳቦ የቁርጠት ዳቦ እንደሚቀቀል ይሄም ልክ እንደዛ እንቀቅለዋለን ማለት ነው ስሩ። ከዛም በኋላ ያ ተደቁሶ ለብዙ ነገሮች እንደነገራችሁ ለ14 አይነት የሚሆን ነው። አስተማማኝ የሆነ ትክክለኛ የሆነ መድኃኒት ነው ማለት ነው። ይሄ
ቀበርቾ እንግዲህ ሀገር በቀል ነው፣ የማይገባበት ነገር የለም። ብዙ ሰዎች አሁን ስለ ቀበርቾ ይሄ ነው እያሉ የሚሰሩት አሉ። ይሄ መጻፈ እንትን ላይ ያለ ፈውስ ላይ የተለያየ ነገር እያነበቡ ያለ የሚለው ነገር ስህተት ነው። መጻፈ ፈውስ ላይ አሁን ዝም ብሎ ሰው ከዛ ላይ እያነበበ ሴቱ ወንዱ በቃ ቲክቶክ ላይ ያለ ሁላ ሰው ለዚህ ይሆናል ይላል። ይሄ አሰጣጥ አለው። ጨንጓራ እንዳይነካ እንዴት ሆኖ ነው የሚሰጥ ተብሎ ነው። ብቻውን የሚሰጥ አለ፣ ብቻውን የማይሰጥ አለ። ከሌሎች ከጓደኞቹ ጋር ነው። ብቻውን ብዙ ጊዜ ብቻውን የሚሰጥ ጧት የለም። ጓደኛ መኖር አለበት። ብቻውን የሚሰጥ ከስንት አንድ ነው። ይሄ ደግሞ የምታዩት እንግዲህ አልጌቲ ወይም ወንዴ ጭረት ይባላል። ለብልት ነው የምንጠቀመው። እንግዲህ ይሄ እንደ ጉማሬ አለንጋ በጣም ሽቅ የሚሄድ ነው። ያድጋል፣ ውስጡም ያመለመለ ነው። ይሄ በጣም ለአእምሮ ለደነዘዘ ጭንቅላቱ ለደነዘዘ ሰው አስተማማኝ ነው። ይሄ አእምሮአቸውን ትላለ ሰው ምንም በጣም አስተማማኝ የሆነ ፈውስን የሚሰጥ ማለት ነው። ይሄ ከምንም በላይ ማለት ነው አስተማማኝ የሆነ መድኃኒት ነው ማለት ነው። ሀበሻ የባህል ሕክምና ዘመጋቢ ጥባት ነኝ። ይህን እጽዋት እንግዲህ መጣችሁ መጎብኘት ትችላላችሁ። እንደገና ደግሞ በሌላም ለተለያየ መድኃኒት የምትፈልጉ ስልክ ቁጥር ልስጣችሁ 0912 01 3955 0912 01 3955 0911 59 27 49 ነው። ሀበሻ የባህል ሕክምና ዘመጋቢ ጥባት ነኝ። አድራሻችን ያው ደብረ ማርቆስ ትልቅ ሆቴል ፊት ለፊት ነው የምንገኘው። ኑ ጎብኙ፣ ማየት ማመን ነው። በሌላ እጽዋት በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። አመሰግናለሁ።